በበዓል ቀን በልዩ ፕሮግራም መጥቼላችኋለሁ። የሚገርም እንግዲህ ከዚህ ጋር ማች የሆነ አገር ልብስ አሰርቼላታለሁና በሌንዬ ምን እንደምትል አላውቅም። በቃ አንድ አይነት ልብስ መች ነው የምንለብሰው? በጣም በጣም መልበስ እፈልጋለሁ እያለች ነበርና ለበዓልም አያገኘኝም ብላ ፈርታለች። ግን እንዲህ ፏ ብዬ አምሮብኝ እንግዲህ ለበዓል ቀን ጭራሽ እየቀረ ደህና ነሽ? ቢያንስ ለብሰሻት መች? አይ ቢያንስ አላልከኝም ለብሰሽ ነው ይባላል እንዴ? እና ግዴታ ማለት አለብኝ። ያው ቪዲዮን አበላሸሽብኝ። ቤተሰቦች ተቃና ቤት ደርሽ ልምጣሽ ማርያም ቤቢ ቻው ደቀፊኝ እንጂ ቻው። በቃ ቶሎ ለብሰሽ እሺ፣ አገር ልብስ እሺ። ትንሽ ሰርፕራይዝ አለሽ ተብዬ የትም አልሄድም እንዳትሄጂ፣ የትም እዚሁ ጠብቂ። ሰላም እንዴት ናችሁ? ውድ የተከበራችሁ የሱራቲው ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ካለ እናንተ ናፍቆት በስተቀር እኔ በጣም ደህና ነኝ። እንግዲህ ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ የፋሲካ በዓል ነው። እንኳን አደረሳችሁ ማለት ፈልጋለሁ። ያው እንግዲህ በበዓል ቀን እንደዚህ ሽክ ብዬ አምሮብኝ፣ እስቲ እኔ ግን አምሮብኝ ማለት ስለማልችል እስኪ እናንተ ልጠይቃችሁ፣ ከ10 ስንት ትሰጡኛላችሁ? ቪዲዮውን ስትጀምሩት ኮሜንት አድርጋችሁ ጀምሩ ቤተሰቦች። የለበስኩትን አገር ልብስ እንግዲህ ቤተሰቦች ዛሬ በበዓል ቀን በልዩ ፕሮግራም መጥቼላችኋለሁ። ያው ስጠብቁንም እንደነበራችሁ ተስፋ አረጋለሁ ቤተሰቦች። እና እንዴት ነው አምሮብኛል ወይ? በዓል የሚሸት አይነት ልብስ ነው የለበስኩት ብዬ አስባለሁ። እንግዲህ እናንተ ጋር ያው ሁል ጊዜ አምሮብኝ ደመቅ ብዬ ያው ሸብረቅረቅ ብዬ መምጣት እንግዲህ አይሰለቸኝም ቤተሰቦች። ዛሬ መጥቼላችኋለሁ። ዛሬ ለየት ባለ ነገር ነው የመጣሁት ቤተሰቦች። ምን መሰላችሁ? ትናንትና ቪዲዮ ላይ እንዳያችሁት ለዋዜማ ተገናኝተን እና ብሌኔ የሰራነው ቪዲዮ ላይ ብሌኔ እንገናኛለን ወይ ስትለኝ እስኪ አይታወቅም፣ እስቲ ልንገናኝም ሜቢ እንችላለን ብዬ ልቧን ቀጥ አድርጌዋለሁ። እንግዲህ አንገናኝም ወይ እንገናኛለን ብላ እንግዲህ አስባ ይሆናል። ግን እኔ ለሷ የሚገርም ሰርፕራይዝ አዘጋጅቼ ነው የመጣሁት። ያው እንግዲህ እኔ ብቻ አይደለሁም እንደዚህ ፋ ብዬ ዛሬ የመጣሁት ቤተሰቦች፣ ለሷም ዛሬ ያው ለብሌኔ የሚገርም እንግዲህ ከዚህ ጋር ማች የሆነ አገር ልብስ አሰርቼላታለሁና በሌንዬ ምን እንደምትል አላውቅም። በቃ አንድ አይነት ልብስ መች ነው የምንለብሰው? በጣም በጣም መልበስ እፈልጋለሁ እያለች ነበርና ለበዓልም አያገኘኝም ብላ ፈርታለች። ግን ለሷም ይሆን አገር ልብስ እንግዲህ ይዤላት መጥቻለሁ ቤተሰቦች። የሷን እንግዲህ አውጥቼ አሁን አላሳያችሁም፣ ስትመጣ ታዩታላችሁ። እሷ እንግዲህ ስትመጣ አስለብሻት። ስለዚህ ይሄንን እንደብቀውና ቤተሰቦች ስትመጣ እኔ ብቻ እንደዚህ አምሮብኝ አሸብርቄ እንግዲህ ስታይ ምን እንደምትል ለእኔስ እንደምትለይ እርግጠኛ ነኝ ቤተሰቦች። እና ደግሞ ከዛ በኋላ ደግሞ አብረን በዓልን እንግዲህ የሆነ ቦታ ሄደን በደንብ ዘና እንላለን። ግን አሁን እናንተ ጋር የመጣሁት ያው ይሄንን ልብስ አስለብሻት ቆንጆ የሆነ ጊዜ አብረን እንድናሳልፍ ነው። ያው እናንተም በዓል እያከበራችሁ ነው ያላችሁት ቤተሰቦች። እንግዲህ በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። እና እስኪ ለብሌንዬ እንደውልላትና እንጥራት። በዓል እንግዲህ አቋርጣ መምጣት ያው ከባድ ነው፣ ግን ቢሆንም እስኪ እንደውልላትና እንድትመጣ እንጠይቃታለን ቤተሰቦች። ሄሎ ብሌኔ። ወይ ሽሮ ደህና ነህ? አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል እንዴት ነው? በጣም አሪፍ ነው። ምንድን ነው ዶሮ እየሰራው ነው አላገኘህም ምናምን ትያለሽ ደግሞ በበዓል ቀን እኮ በጠዋት ነው ሰርተሽ የጨረሽው ወይስ እንዴት ነው? አይ አሁን አካባቢ ነው የጨረስኩት። ኦኬ። አሁን ቤት ነሽ? አዎ ቤት ነኝ። አሁኑኑ እፈልግሻለሁ። አንድ በቃ ብዙ አትቆይም፣ ግን አይታወቅም፣ ልትቆይም ትችያለሽ። እስቲ መምጣት ትችያለሽ? አዎ እሺ በቃ። የት ነሽ? ቤታ? እሺ ግን ብዙ አልቆይም። አዎ ቤት ነኝ፣ ግን ብዙ አልቆይም። በቃ ችግር የለውም። ነይና ልትቆይም ትችያለሽ፣ አይታወቅም እንግዲህ። እሺ ግን በሰላም ነው? ኧረ በሰላም ነው። ነይ ዝም ብለሽ ሎኬሽኑን እንትኑ ላይ ቴክስት ልክልሻለሁ ያለሁበት። እሺ ቻው ልላክላት ያለሁበት። እንግዲህ ቤተሰቦች ያለሁበትን ነግሬያታለሁ። ትምጣና ትንሽ በቅናት እናሳብዳታለን። አንተ ብቻ ነህ እንደለበስከው እያስባል በቅናት እናሳብዳታለን። ያው እንግዲህ አብራችሁን ታያላችሁ ቤተሰቦች። እስኪ ማን እንዳማረበት ከኔና ከሷ ደግሞ መጨረሻ ላይ ከለበስ ነው በኋላ ትነግሩናላችሁ። እስኪ ብሌንዬን እንጠብቃት፣ ይሄንን ነገር እንደብቀው።
እንዳታየው ልደብቀው እና ካሜራማን ወጋ ላድርገው። ቤተሰቦች የትም እንዳትሄዱ፣ ሁላችሁም ላይክ አድርጋችሁ ይሄን ቪዲዮ ጀምሩ። የትም እንዳትሄዱ። ለሰጠው ሰው እድሜው ወዳደለው ለሰጠው ሰው እድሜው ወዳደለው አውዳመት ደስታ ነው አውዳመት ጸጋ ይሰመጣልን ባህላችን ስለሲላ በቃ አምላክ ይመስገን ይሰመጣልን ባህላችን ስለሲላ በቃ አምላክ ይመስገን በቶለላው ዳቦውና ጠላው ሲበላ ሲጠጣ አውዳመት ሲመጣ እንዴት ነው ዘንድሮ ስንት ገባ ዶሮ እንዲህ ፏ ብዬ አምሮብኝ እንግዲህ በበዓሉ ቀን ጭራሽ እየቀረ ደህና ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነህ? ደህና ከምሩብሃል። ማርያም ቤተሰቦችም አሉ። ቤተሰቦችም አሉ። አደረሳችሁ ልበላችሁ እስኪ በያቸው የሆነ ነገር። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ። ምን አለ አንተ ዛሬ ነው ባህል ምን አለ ማለት በዓሉን ረሳሽው እንዴ? ኖ እንዴት ጠራኸኝ? በበዓል ለምን ዳገር ልብስ ያላረግሽ? በበዓል ቀን ነኝ ስልሽ ለምንድን ነው? ይምርብኛል። ስራ ይዤ ነበር። እውነት ልጅ እኮ በበዓል ቀን ስራ ነው የምትሰራው? አዎ እኛ ያው ብንሰራ ምን ትሰራላችሁ? ቤታችን ፈሽ ብለን ምን ትሰራላችሁ? ለምን ዳገር ልብስ ያለበሽ እኮ ስራ ላይ ነበርኩኝ እያልኩ ታዲያ ስትመጪ እንኳን ሀገር ልብስ አትለብሽም እንዴ? እኔ ቪዲዮ እየቀረስክ አልመሰለኝም። እና ቪዲዮ ሲቀረጽ ብቻ ነው እንዴ የሚለበሰው? ሀገር ልብስ እንዴ አንተ አሁን አስበህ ይዘህልኝ አትመጣም? ብቻህን እንደዚህ እኔ ሀገር ልብስ ኬት ላምጣ? ቤተሰቦች እንደዚህ ግን ይቻላል? ኬት ላምጣ ማለት ለአንቺ ኬት ነው የማመጣው ደግሞ። ስለዚህ በቃ ምንም አትበለኛ። ብቻውን ቤተሰቦች አያችሁት አይደል? እያያችኋት በበዓል ምድር ቤተሰቦች ችግር የለውም ይሁን ችግር የለውም። ግን እንዴት ነው አምሮብኝ? በጣም አምሮብሃል ደግሞ ሲያምር ልብሱ እውነት እንግዲህ ምንም ማድረግ አልችልም። በጣም ነው የሚያምረው። ግን ብቻህን ይሁንልህ። በጣም ያምራል። ያምራል። በቃ ብዙ እንቁልልጭ ነው የሚመስልብህ። እንቁልልጭ እንዴ እንቁልልጭ አስመሰለው። ቤተሰቦች እያያችሁት ነው። በቃ አየነት ያምራል። በጣም ቆንጆ ነው። በበዓል ቀን ከቤት ያስወጥታኝ። አቤት ዝም ብለሽ ኖርማል ሰርገሽ ትመጫለሽ በበዓል ቀን። እንደው ምን እንደሚሻልሽ እኔ ሲጀመር እንዴ ምን ሆኖ ነው ብዬ ነው የመጣሁት። ምን እንደሚሻልሽ እስኪ በበዓል ልብስ እንኳን እንደዚህ አሁን ዛሬው ማሽከርከር ነበረብኝ አንቺን። እግዚአብሔር ምን ሆነሽ? አንተማ ልታስቀማማኝ ነው የጠራኸኝ አይደል? ነው አይደለም? ቤተሰቦች ለእሷ ዜሮ ነው የምትሰጣት፣ ለእኔ ስንት ነው የምትሰጡኝ? እንደዚህ አለባበሰ ለብሰሽ ነው እንኳን ይባላል ቢያንስ። እኔ ያው ቤተሰቦች ያው 10 እንደምትሰጡኝ ተስፋ አደርጋለሁ። እንግዲህ በበዓሉ ቀን እንደዚህ ሆኖ መምጣት በራሱ አንድ በጣም ትልቅ ኃጢአት ነው። እንደ ኃጢአት ነው የሚቆጠረው ብለኝ በጣም ተሳስተሽ ተነካካኝ። ቢያንስ ለብሰሽ አትመጪም? አይ ቢያንስ አላልከኝም ለብሰሽ ነው ይባላል እንዴ? እና ግዴታ ማለት አለብኝ። ያው ቪዲዮን አበላሸችብኝ ቤተሰቦች እንዳልሄድ። ኧረ በጣም የምታናድጂው ቪዲዮን አበላሸችብኝ እንዴ? ሌላ ማርያም በል። አዎ እንዴ ቪዲዮን አበላሸችብኝ። ለምን እንደዚህ ለብሰሽ ይመጣል እንዴ? ታዲያ ሲጀመር እንደኔ የሚያምር የለሽም ሲጀምር፣ እርግጠኛ ነኝ አንተ እንቁልልጭ ነው እግዚአብሔርን ይመስለው እንዳልሄድ አሁን እንዴ። እና እኔ ቶሎ መለሳለሁ ብዬ ነው በጣም ደግሞ ቶሎ ነው መመለስ ያለብኝ። እና ታዲያ ዝም ብለሽ ኖርማል ለብሰሽ በበዓሉ በፋሲካው ምድር እንደዚህ ውስጥ ትመጫለሽ? በቃና ቤት ደርሽ ይልምታሽ ማርያም ቤቢ ቻው ደቀፊኝ እንጂ ቻው። በቃ ቶሎ ለብሰሽ እሺ፣ ሀገር ልብስ እሺ። ትንሽ ብቻ ቆያለሁ። አመረሽ እንዴ? እና ቤተሰቦች እያያችኋት ነች። ምስኪን ልጅ ልትሄድ እኮ ነው ልትሄድ የምርሽ ነው ትይጂ ነበር እና አበላሽሽብኝ አላልክ? ግን ብትነግረኝ አሪፍ ነበር። ቤተሰቦች በጣም አሳዝናኛለች። ያው ብዙ አልገፋበትም ይሄንን ነገር ግን ምን አለ መሰለሽ ዛሬ የመጣሁበት ብሌን ዋናው ነገር ምን መሰለሽ፣ እኔ እንግዲህ እንደዚህ ፏ ብዬ ለብሼ አንቺ እንዴት አትለብሽም ስታስቢው ራሱ ማለት እንዴት እንደዚህ ዘንጬ አንቺ እንዴት ሳትለብሽ ትቀሪያለሽ? እኔ ግራ እያጋባኸኝ ነው። እንዴት አንቺ ለምን ሳትለብሽ መጣሽ ነው? አይ አይደል እና አለ የሆነ ሰርፕራይዝ አለሽ። ቆይ ጠብቂ፣ እዚህ ጠብቂ። ራይትም አልሄድም። ሰርፕራይዝ አለሽ ተብዬ የትም አልሄድም። እንዳትሄጂ የትም፣ እዚሁ ጠብቂ። እሺ ዙሪ ብሌኒ ለኔ
ቆይ ብለኝ ቆይ ተረጋጊ። ይኸውልሽ አትቸኩይ። ያንቺ ነው የት ሄደ? ያንቺ የማንም አይደለም። ቤተሰቦች ይሄን እንግዲህ ቆይ ቶሎ በላ እንደምታጓጓይ። ይሄ እንግዲህ ምን መሰለሽ አንድ በጣም የምትወደን የዩቲዩብ ቤተሰባችን እንግዲህ በስጦታ መልክ ይሄንን አበረክታልናለች። ፍቅራችሁ በጣም እየበዛብን ነው ቤተሰቦች። ግን እስቲ ሊያው አበረክታልናለች እና ደግሞ ይሄንን የመሰለ ልብስ አላየሽውም ገና፣ ግን ካየሽው በኋላ ደግሞ በጣም ትወጂዋለሽ። ይሄን የመሰለ ልብስ የኔን ዲዛይን ያደረገችው የእሷን ደግሞ ታዩታላችሁ፣ ታብዳላችሁ ቤተሰቦች። እንግዲህ ዲዛይን ያደረገችልን ሊሊስ ዲዛይን ትባላለች። ስልክ ቁጥሯን አስቀምጥላችኋለሁ። እና ብሌንዬ ይሄ ያንቺ ነው። ሲለብሰሽ ነውና እንደጓጓው አገር ይያዝ እንበል። ትንሽ ጠብቁኝ ቤተሰቦች፣ እኔ መስፉን መስዬ እመጣለሁ። እሺ እስኪ አይታወቅም። እኔን ላይንስ መስይ ትችላለሽ። ካንተም ከኔም ልብሽ ይችላል፣ ግን እንዳላንጸባርቅብህ። እስኪ አይታወቅም። እስኪ ደርሰሽ ነኝ ቤተሰቦች። እስኪ ለብሳ እስከምትመጣ ድረስ ሁላችሁም ወዴትም እንዳትሄዱ፣ እስኪ እንጠብቃት። በስመ አብ እንዴ! ምንድነው ጌታ ሆይ ቤተሰቦች አንጸባርቄባቸው አይናቸው እንዳይጠፋ እስኪ አንድ ይደገም። አንድ ሲያምር እንዴት ያማረባት ጌታ ሆይ ልዩት ቤተሰቦች እንዴት እንደሚያምር እንዴት ያማረብሽ ልብሱ በጣም ነው የሚያምረው። በጣም ጎበዝ ናት። እንደዚህ ጎበዝ ቤተሰብ አለ አላውቅም ነበር። እንዴት ነው ዲዛይነሯ? ጎበዝ ናት እንዴ! በጣም ጎበዝ ናት። እኔ በጣም ወድጃለሁ። ማርያም እስቲ ቤተሰቦች ከ10 ሬት አድርጉኝ። በጣም ቴንኪው። በጣም ወደድሽው? በጣም ቤተሰቦች እንዴት ነው ክስሻለሁ? ቅድም እንደዛ ስትሆኝ ነበርሽ። እኔማ ልታስቀናኝ የጠራኸኝ መስሎኝ ነበር። ቤተሰቦች እንዴት ነው? ቆንጆ የባህል ጊፍት ነው ቤተሰቦች። የምር በጣም ወድጃለሁ። በድጋሚ በጣም ነው ደስ ያለኝ። እኔም እንደዚህ ስላማረብሽ አንድ ላይ እንዴት ነው ቤተሰቦች? አንድ ላይ ሲደበስ ነው ደግሞ የሚያምረው። በቃ ቅድም ብቻውን ቤተሰቦች አላማረበትም ነበር። እንዴት ነው ግን? አላማረብኝም። አሁን ስንት ከስንት ቅድም 5 ነበር የሰጡኝ። እርግጠኛ ነኝ አሁን 10 አሁን 3 ነው የሚሰጡ። 5 እኮ ጥሩ ነው። ኧረ እና አንቺ 7 ትርትይ ነው እኔ ብቻዬን 10 ነኝ። አትጎርሪ። ታይ ግን አይደለም ብቻ ብቻችንን። እሺ ይሁን፣ ግን ለሁለት ነው በጣም የሚያምርብን። በደንብ ይሁን። አሁን እዚህ ወክ እናድርግ አብረን። እስኪ አይሁን እንዴት ማውራና አባወራ የብሱ እግዚአብሔር በጣም ነው የሚያምረው። እስኪ በዓልን እንደዚህ ፋብለን ቤተሰቦች እንደዚህ በዓልን ያው ሳይታሰብ ዛሬ ማግኘት አልመሰለሽም? ኧረ ጭራሽ ትናንት እያልኩ ነበር። በጣም እንግዲህ አምሮብናል። እኔ እንግዲህ ራሴን እንዳየሁት ከሆነ ካሜራማን እንዴት ነው? አምሮብናል። ቆንጆ ነው እያለ ነው። ጥያቄ የለውም። እውነት ነው ያምራል። ብቻ በጣም ነው የሚያምረው። እናንተም ከወደዳችሁት ቤተሰቦች ወደነዋል በሉን። በጣም ምን ያህል ነው ደስ ያለሽ? በጣም ነው ደስ ያለሽ። ሰርፕራይዝ ሊሆን ክትባሪያ ነው። እስቲ በማቀፍ ግለሽልኝ ደግሞ ለማቀፍ ቤተሰቦች እንግዲህ ምንም ብትለብስ የሚያምርባት እንግዲህ ብሌኒ በጣም ቃሉ እኮ የለኝም ላንቺ ታውቂያለሽ። አሁን ግን አታሽኮርመመኝ። ሁሉም ነገር እኮ ነው የሚያምር። ማርያም ሁሉም ነገር ያምርብሻል። ያው ምን እንደማያምርብሽ ታውቂያለሽ? አለማማር የሚባለው ቃል ብቻ ነው የማያምርብሽ። አዎ ግን አንተ ያው ሱሪ ያምርብሽ ማለልከኝም ባለህ። አዎ ይሄ ደግሞ ሱሪ ያምርብሽም እኮ አሁን እንደዚህ ያለ እነሱ እንደዚህ ስትል በጣም ነው ደስ የሚላቸው ነው። ሱሪ ያምርብሽም ይሄንን እመኝ። የሚሳርግ ግን እሺ አያስጠላብኝም። ቢያንስ ዝም ብለሽ ሄደሽ ተመልሰሽ እዛች ካትወክሽ ቤተሰቦች እስኪ ቀሚስ እንደሚያምርባት ከዚሁ ራሱ ቪዲዮን ስታይ ትረዳለች። እስኪ አሁን ነይ እንዴ አሁን እኮ ቀሚስ ነው እንደውም እየለበስኩ ያለሁት አይደል? በጣም ያማረብሽ። በስመ አብ አንደኛ አጨብጭበናል። የት ነው የምንሄደው? የት እንሂድ? ዛሬ ክለብ ይዤሽ ልወጣስ? የምሬ ነው። ዛሬ እንዲህ ለብሼ እኔ አልሄድም። ባይዘው እንደዚህ ፏ ብለን አንድ አይነት ሆነን ክለብ መውጣት እና ክለብ ነው መውጣት ያለብን። እንደዚህ ክለብ ወተን ደነስ ብናደርግ እኔ እንደውም እቺን ዳንስ ደንሳታለሁ። ስኔክ ታውቂያታለሽ? እቺ በዚህ ልብስ አይደለም ይሄዳል። ይኸውስ ነው ዳንቴ ምር ነው እንዴ? ቤተሰቦች ይላሉ። ዛሬ ክለብ መውጣት አለብን። የምሬ ነው። ዛሬ ጠራሁሽ ክለብ ምንድን ነው? ክለብ ነው
ቤተሰቦችን እኔ ወደ ቤቴ ቶሎ መመለስ አለብኝ። ልብሱን ይዤ ማለት ነው። ልብሱን ይዘሽ ኧረ ልብሱን ይዘሽ እንዴ? አንቺ ካልወጣሽማ ሌላ ልብሱን ለምትለብሽ ክለብ የምትወጣልሽ ካለ እየሰማችሁ አይደል? ቤት አለች አንቺ ነሽ። አንቺን አሳምኜሽም ቢሆን ትወጫለሽ። እኔ ክለብ አልወጣም። ሌላ ቦታ ግን ለመሄድ ዝግጁ ነኝ። አልወጣማ እንዴ? አልወጣም። ምን ችግር አለ? ክለብ ማለት እኮ በቃ ሰዎች የሚዝናኑበት የሚደንሱበት ነው። ጾም ደግሞ ተፈቷል። ምን ችግር አለ? እኔ ካልተመቸኝስ ወጥሻታይም ክለብ ማለት እርግጠኛ ነሽ? እርግጠኛ ነኝ። እንዴት ማለት እንዴት ሳትወጪ ቀረሽ? ኧረ በስመ አብ እኔ አልወድም። የምርሽ ነው? ማርያምን አልወድም። እውነት ነው አልወድም እኮ እኔ ቤተሰቦች ክለብ እንግዲህ ወጣ ማታቅ ብሌን ለምንድን ነው እንዴ? አዳርልሽም ማለት እኮ ነው። ክለብ ወተሽ ማታቂ ከሆነ ክለብ ወተሽ ደስ ታርይ። ዛሬ ሌላ ሱራፊል ነው ቤተሰቦች ከኛ ጋር ያለው ሁሌ ሰደውና የብርህ ነው እንዴ? ማርያም በል ማርያም በል ደስ እናልክ እንዴ? አሁን እንደዚህ አምሮብኝ እኔ ወደ ቤቴ ነው የምሄደው። እንደዚህ አምሮብኝ ክለብ ከወጣ ቻውን በላቸው። እኔ ግን አልሄድም። ለምንድን ነው ቻው የምንላቸው? እንደዚህ አምሮብኝ ክለብ መውጣት አለብን። እኔ አልሄድም። ብቻህን ሂድ። እሺ ለምን በበዓል ቀንማ እምቢ አትይኝ? ማርያምን አልሄድም። ያማል ለንተ ማርያምን አልሄድም። ቆይ ልቀቀኝ። ለምን አልሄድም? ምን ችግር አለ እንዴ? አንተ ሂድ፣ እኔ ወደ ቤት እሄዳለሁ። አንተ ክለብ ሂድ። አይበለኝ ደግሞ ልቀቀኝ። ቆይ የምን ክለብ ነው? የምን ክለብ ነው? ከመቼ ጀምሮ ነው አንተ ክለብ የምትወጣው? እሺ ደሱ ድያየሽ ታወሪያለሽ። አሁን ክለብ ትወጫለሽ አትወጪም? አልወጣም። ተናገሪው። አልወጣም። ለምን እኔ አልወጣም። አልወድም። ሲጀምር እንደማልወጣ ታውቂያለሽ። በፋሲካ ቀን እንዴት እምቢ ትያለሽ? እንደማልወጣ ታውቃለህ አታውቅም? በፋሲካ እሱም ባልፎም ብለሽኛል። ግን እንዴት አልወጣም? እኔ አልወድም እና ምንም አይሰራም። ደግሞ ምን ይሰራል? ሌላ ቦታ እንሂድ። ሞድልሽ ይሄንን ነው ባይዘው እና አታውቅም ክለብ እንደማልወድ ዛሬ ነው ያወቅከው? አዎ ዛሬ በደንብ እስቲ ዛሬ በዓልን አንተርሼ ቤተሰቦች ይሄንን ልጠይቃት ነው። በዓልን አስተርሼ እሺ እንኳን ልትለኛለሽ ብዬ አንቺ ጭራሽ የምትነኪም ሰው አይደል አልሆንሽ። እኔ አንድም ክለብ ደስ አይለኝም ባይቡ ምናምንና ዛሬ ነው ነገርኩህ። እሺም ከዚህ በፊት እኔ አላስታውስም። እሺ ግን እኔ አልወድም ክለብ ምናምን። እኔ ውስጥ ያለው ባይቡ ምናምን ቤተሰቦች ደስ አይለኝም ምናምን በዛ ነው። በጣም ጎበዝ ቁም ነገረኛ ሴት ነሽ በእውነቱ። አውቄ ነው ያልኩሽ ባይዘው እኮ ከመቼ ጀምሮ ብሎኝ ስለማያውቅ ቤተሰቦች ከመቼ ጀምሮ ነው እያልኩ። እሺ አንድ ነገር ታደርጊልኛለሽ? አሁን የክለቡ በቃ ስቀልድ ነው ያው ቤተሰቦች እኔ እንደዚህ ነገር እንደማልወድ ያውቃሉ። በቃ በዓሉን አብረን ፈታ እንላለን፣ እንበላለን፣ እንጠጣለን። ያው ቤተሰቦችም እሱን ነው የሚፈልጉት እና ቤተሰቦች ያው ቤተሰቦችንም እኔ ማመስገን እፈልጋለሁ በዚህ አጋጣሚ። በጣም እንግዲህ በጣም ነው ማመሰግነው እናንተን ቤተሰቦች። ያው እንግዲህ እኔና ብሌንዬ የመጀመሪያ በዓላችንን እንድናከብር እዚህ እንድንደርስ እንግዲህ ያደረጋችሁት በሐሳብም በፍቅር በቃ በብዙ ነገር ያደረጋችሁን እናንተ ናችሁና በጣም እናንተን ማመስገን እፈልጋለሁ ቤተሰቦች እና ቃል የለኝም ለእናንተ በእውነት። እውነት ነው። በደስታችንም በተከፋንበትም በተጣላንም በተታረቅንም ሰዓት ሁሌም አብረውን ነውና ብቻ እናመሰግናለን ቤተሰቦች። እናመሰግናለን። ከዚህ በኋላም እንግዲህ በሚገራርም ቪዲዮችን እንመጣላችኋለን ቤተሰቦች። ትንሽ ዞር ብለን እስኪ ልብሳችንን እናሳይ ለሰውም። ያው እንደዚህ አምሮብን አንገባም ዛሬ እንዲሁም በእግራችን ነው የምንዞረው ሙሉ አዲስ አበባ። እሺ ልብሳችን ይታይ። አዎ ልብሳችን እንደዚህ እያሽከረከር እንግዲህ እንደዚህ እያሳየን እንዞራለን ቤተሰቦች። ሁላችሁም በጣም ነው የምንወዳችሁ። ትንሽ ዞር ብለን እንግባ። እንግዲህ መልካም በዓል ለሁላችሁም። እንግዲህ ባያላችሁበት መልካም በዓል ይሁንላችሁ። እንወዳችኋለን። ቻው። ለሰጠው ሰው እድሜው ወዳደለው ለሰጠው ሰው እድሜው ወዳደለው አውዳመት ደስታ ነው አውዳመት ጸጋ ለሰጠው ሰው እድሜው ወዳደለው ለሰጠው ሰው እድሜው ወዳደለው አውዳመት ደስታ ነው አውዳመት ጸጋ እንስተመጣለን በኋላችን ለሲላ አምላክነት እንስተመጣለን በኋላችን ለሲላ በቃ አምላክነት የማግባይቶ ሌላ ዳቦውና ጠላው ሲበላ ሲጠ አውዳመት ሲመጣ እንዴት ነው ዘንድሮ ስንት ገባ ዶሮ ለ12 ብልት ይለቃ ሴትነት። ኧረ ፈረሰኛ
I'm tired of playing.